ጤና ይስጥልኝ ኢትዮጵያውያን። በእውነቱ ዛሬ በጣም ተናድጃለሁ። ይህን ቪዲዮ ሳዳምጥ ይህን ቪዲዮ የለቀቀው ሰው አሉባልተኛው ብየዋለሁ። የዩቲዩብ አካውንቱ ጎጆ ስቱዲዮ የሚለው የሚገርመው በጎን በኩል የቪዲዮ እያሳየ የራሱንም የቦዲ ላንጉዌጅ እያሳየ ነው። ሲናገሩ እንደ ፈገግታ ይቃጠዋል። ጉንጩን እንደዚህ ጭምቅ አድርጎ ይይዛል። እንድታዩት ፈልጌ ነው። ውጉዝ ከማሪዎስ በሉት፣ እንደ አሪዎስ የተወገዝኩ በሉት። ይሄ በሙሉ የምትሰሙት እኔ ድምፁን አጥፍቼዋለሁ። የአሉባልተኞች በቃ መልካም የሚናገሩ አሉ። አሉባልተኞች ስላችሁ ሁሉንም አይደለም። ጸረ እሸቱ መለስ የሚናገሩት ንግግር አልጣመኝም። በእውነት ጥሩ የተናገረው አሉ። እግዚአብሔር ይባርካችሁ። እንዴ እኔ ውጭ ሀገር ነው ያለሁት ወገኖች። ይህ ግለሰብ እንደው በአንዳንድ ነገር ማለት ማማው እሱ ምንድን ነው የልጆች አዘጋጅ መሆን የለበትም። ለልጆች መጠየቅ ያለባቸውን ስለማይጠይቅ መጠየቅ ስለሚጠይቅ የማይገባ ጥያቄ በሱ ተቃውሞ ያለው በሌላ ምንም እያለቀ በጣም ደስ የሚል ነገር ነው የሚሰራው። ይሄን እግዚአብሔርን የሚያውቀው እንግዲህ ልቤን እውነቴን ነው የምላችሁ። ጓደኞቹ እነ ደረጀ ኮሜዲያን የት ሄዱ? ጥያቄው ልክ ነው። ይሄ ግለሰብ እሸቱ መለሰ ለብዙ ሰዎች እኔ እንደውም በተለይ የማስታውሰው አንድ ቀድሞ የኢትዮጵያ ባህር ኃይል አባል ፓራላይዝድ ሆኖ ለሱ እርዳታ በሚያሰባስብበት ጊዜ በአጋጣሚ አብራ የነበረች አንድ የባህር ኃይል ኮሞዶር ጀነራል ልጅ ከእሷ ጋር ፌስቡክ ላይ ስላለን ሁኔታውን ስትነግረኝ ወዲያው ነው እኔም ያው የችሎታ ማድረግ ስላለብኝ። እሸቱ ግን እስከ ምንድን ነው የሚባለው አሁን የትላልቅ ሰዎች ማገገሚያ ከየትም በዛ የተቸገሩና የወደቁ ሰዎችን የሚያነሳው እንትን ውስጥ ተቋም ውስጥ አስገብቶት እዛ ነው ህይወቱ ያለፈው። እግዚአብሔር አምላክ ነፍሱን ይማረው። አብረን ያገለገልን የቀድሞ ባህር ኃይል አባል ነው። ለሁሉም ብቻ ብዙ ጀነራሎች የነበሩ ኮሎኔሎች የነበሩ የወዳደቁትን ሁሉ አንስታችሁ ለዛ ማውቃታችሁ ደስ ይላል። ይህ ግለሰብ ደግሞ እግዚአብሔር የሰጠው አንድ ጸጋ አለ፣ የሰው መውደድ። ዛሬ የሰው እንዲጠላው የማይደረግ እነዚህ 3 ነገሮች ናቸው፣ ቅናት፣ ምቀኝነት፣ ሸረኝነት የሚባሉት። በአብዛኛው እነዚህ ነገሮች የነበሩት የዘር ፖለቲካ ከመግባቱ በፊት ነበር እና በዚህ ቪዲዮ ላይ ይህም ቪዲዮ የለቀቀው ግለሰብ አሉባልተኛ ነው። የሚገርመው ነገር ከጎኑ በራሱ እንደ ተመልካች ሆኖ ሰዎች የሚናገሩትን በአይኑም በሰውነቱም ቦዲ ላንጉዌጅ ያሳያል። የመደሰት ምንድን የሚባለው የእርካታ ያሉባልታ እርካታ የለም። እንደዚህ አይነት ሰዎች አሉ። ድሮ ቡና ላይ ምናምን ሰውን ማማት የሚወዱ ይሄ በቃ ተደስቶ ደግሞ ርዕስ ይሰጠዋል ተናጋሪዎቹ። እንደዚህ ሰዎች የተናገሩት አሁን ይሄ ነገር ምኑ ነው የሚያስደስትህ? አንተ ከብት አሪዎስ። የሚገርም እኮ ነው ባካችሁ ወገኖች። ኢትዮጵያዊነት ሲኖር አይደለ እንደ አንዳንዶች የኢትዮጵያ ሕዝብ እንዳይጠላህ ይሉታል። ኢትዮጵያዊነትን እኮ የእናንተ አለቆች እኮ አጠፉት እኮ። ለዛ እኮ ነው እነዚህ 3ቱ ሸረኝነት፣ ምቀኝነት ከበፊቱ በባሰ እየተጠናከረ የመጣው። የሚገርም ነው ወገኖች። እኔ በጣም የተበሳጨሁት እሸቱ በአንድ ወቅት ለህፃናት የማይገባ ጥያቄ የራሱ ፕሮግራም ነበረው እና ሰዎች ይስቃሉ። ኧረ እባካችሁ ይህን ልጅ እሸቱን ተው በሉት። ፕሮፌሽናል በትምህርት ሚኒስቴር የሚታወቁ የኪንደርጋርተን ስልጠና የወሰዱ መምህራን እንዲህ አይነት ፕሮግራም ቢሰሩ ይቻላል በሚል ትችት አቅርቤያለሁ እንጂ የሚያደርጋቸው በጎ ተግባራት የትኛው ኢትዮጵያዊ ነው አድርጎ የሚያውቀው? ኦንሊ እሱን የሚበልጠው ይሄ የአዛውንቶችን ከየመንገዱ እያነሳ የሚረዳው ግለሰብ ካልሆነ በስተቀር ለገዳማት
ለተለያዩ ቦታዎች ሁሉ ጊዜ ደግሞ ሰክሰስፉል አይሆንም። አሁን የዋልድባ ገዳም ያልተሳካ ነገር አለ። ህዝብ ካልተባበረ እንዴት አድርጎ ነው ሊያሳካ የሚችለው? ካህናቶቹ መጥተው ተችተውት አይቻለሁ አንድ ቪዲዮ። ልክ አይደሉም። ይሄ ሰውዬ ሰክሰስፉል እንዳይሆን የሆነ ሳንክ አለ በመሃል፣ ብዙዎች ያልገባችሁት የሆነ ችግር አለ። አንደኛ ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን አታክ መደረጓን እያያችሁ ከአንድ ምስኪን ግለሰብ ብዙ ትፈልጋላችሁ? ተዋሕዶ ቤተክርስቲያን አታክ እየደረገች ያለችው እኮ በእነ አብይ አህመድ እኮ ነው በግልጽ። በቀደም ፓትርያርኩም ነግረዋቸዋል። አሁን እሱን እንግዲህ አታክ የሚያደርጉት ጴንጤዎች መሆናቸውን አትሳሳቱም። አሁን እኮ የኢትዮጵያን ሕዝብ እየበጠበጠ ያለ አንዱ ጴንጤ ነው፣ ሃይማኖት፣ ሁለተኛው ሙስሊም ነው። እነዚህ አርሲን ቤተክርስቲያን ያቃጠሉት ማለት ነው። እና ወገኖች እዚህ ልጅ ላይ የምታደርጉት እኔ እንደውም ለራሱ ምክር ነው የምሰጠው፣ እንደው ብታደርሱልኝ ደስ ይለኛል። ራሴን ምሳሌ አድርጌም ልነግረው እፈልጋለሁ። ሰራዊቱ ከተበተነ በኋላ ስራ እንዳንቀጠር ታውጆብን ያየሁትን ስቃይ እኔን የማውቀው ፈተና አልፌ እንኳን 2 ዓመት ተመላልሻለሁ። የኢትዮጵያ ንግድ መርከብ ተከልክዬ ስራ ግን ተስፋ አልቆረጥኩም። ተስፋ አለመቁረጥን ከፍሬ ሰናይ እንማር የሚሉ ዘመዶች አሉኝ በአካባቢ ጭምር ማለት ነው። በጣም በቃ እኔ አንዳንዶች በቃ ይወድቃል ብለው ነው የሚጠብቁት። ኔቨር አይ ዶንት ጊቭ አፕ። አሁንም እሸቱን ከዛ ነገር ነው እኔ አንድ ራሴን ነው። እሸቱ ግን 31 ሰው ነው ሊበትን ነው አሁን። ግን እንኳን ተናገርክ። ይሄን በመናገርህ ግን በአሉባልታ እያሾፉብህ ነው በዚህ ቪዲዮ ላይ። እኔ እሱን ስመለከት ድምፁን እኔ ያለቅላችሁ። እኔ አሉባልታ አልወድም። የራሴን ሀሳብ ብቻ ነው እዚህ ላይ የምናገረው። ቤተክርስቲያኗ አታክ እየደረገች እያያችሁ አንድ ግለሰብ ትጨፈጭፋላችሁ። አመዳም ሁሉ ብዙ ጊዜ ስናገር አመዳም እላለሁ። ያው የጠፋውን ትውልድ ነው። ታዲያ ይህን ስላችሁ በዚህ ቪዲዮ ላይ እሸቱን ደግፈው የሚናገሩ በጣም ጎበዝ ልጆችን አይቻለሁ። በተለይ ደግሞ አንድ ሰው በመኪና ውስጥ ነው ጥቁር መነጽር ያደረገ በጣም ጥሩ ነው የተናገረው። በጣም ያስጠላኝ ከሁሉም ደግሞ የባሰ ቪዲዮን የለቀቀው ግለሰብ አይኑን በቃ እነሱ ሲናገሩ ይረካል። እንዲህ አይነት ሰዎች እንዳሉ ታውቃላችሁ። ባሉባልታ የሚረኩ ባክ ባይቲንግ በቃ ምንድን ነው እንደዚህ አይነት ሰዎች አሁን ረኩ አይደለበት። እኔ ይህንን ነገር በሌላውም ዓለም አለ። እኔ አሁን በዚህ በምኖርበት ዓለም አንዳንድ ግለሰቦች ላይ አየዋለሁ፣ ግን ብዙ አይደሉም። አካን ቻሌንጅ ዘም እኔ የኔን መውደቅ የሚሻ ሰው ካለ የምዋጋው በምንዶት በጦር መሳሪያ አለ እንደ ድሮ በጸሎት ነው። እግዚአብሔር ምስክሬ ነው። ጠዋት ስወጣ አምላኬ ሆይ አባታችሁ ነኝ ካልኩ በኋላ አምላኬ ሆይ የሚደረገኝብኝ ደባ ሁሉ ታውቀዋለህና የበላይ አለቆች ሁኔታውን እንዲገነዘቡ ሚስጥሩ ግለጽላቸው። እግዚአብሔር ምስክሬ ነው። እኔ ምንም ክስ ሳላቀርብ በእኔ ላይ ደባ ሲሰራ ሲጋለጡ በጣም ይገርመኛል። የእግዚአብሔር የፈጣሪ ስራ። እኔ በአሁኑ ሰዓት ከአብዛኛው የሀበሻው ማህበረሰብ የተገለልኩ ነኝ። አልፈልግም። የቤተ ክርስቲያን አስተባባሪ ሆኜ አገልግያለሁ። የኢትዮጵያ ኮሚኒቲ ባንድ አስተባብሬ በሙዚቃ ራሴ እየሰራው ከውጭ ሀገር ባንድ ጋር አስተዋጽኦ አድርጌያለሁ። በኋላ ሳየው ይሄ ጠፋው ትውልድ በስመ አብ ወወልድ ወመንፈስ ቅዱስ በቸርች በኮሚኒቲ there is no peace የለም ሰላም። እውነቴን ነው። እሸቱ አሁንም የምታሸንፈው በጸሎት ነው በሉልኝ። ታሸንፋለህ። የከዱህና ጥለው ሄዱ ጓደኞቹ እነ ደረጀ ኮሜዲያን ደረጀ እና ሌሎችም ይመጣሉ። ጸልይ፣ የትም አይሄዱ። አንተ የትኛውን ጥፋት ማጥፋትህን አረጋግጠው ነው ይቅርታ ጠይቅ ምናምን የሚሉት? አንተ ማጥፋትህንና ለማጥፋትህን የሚያውቀው እግዚአብሔር ነው። የቀኑ ቅናት፣ ምቀኝነት፣ ሸረኝነት ያለባቸው የተጠናወታቸው ይሄ የአጋንንት መንፈስ ያለባቸው ሰዎች ብዙ ነገር ሊሉ ይችላሉ።
ካህንም ቢሆን ካህንን አይጠጋም ብላችሁ አትዩ። በካህናትም ላይ ጳጳስ ሆኖ አላያቸውም እንዴ? ድንግል ማርያምን ክዶ በኢየሱስ ብቻ ነው በሌላ መንገድ የለም የሚል አለ። ክርስቶስ ስልጣን የሰጣቸው ሐዋርያትን ቅዱሳንን እንዲክዱ የጳጳስ ልብስ ለብሶ አላያችሁትም? አንድ ኦሮሞ አለ፣ ጴንጤ ነው እሷ። ስለዚህ ወገኖች አሉባልተኞች እንግዲህ ወገኖችና አሉባልተኞችን በአንድ መነጽር አይደለም ማየው። አሉባልተኞችን ከዝምታ በኋላ በትዕግስት ከቆያችሁ በኋላ አሉባልተኛ ብላችሁ ንገሯቸው እና ይህን ግለሰብ ለሰፊው የኢትዮጵያ ሕዝብ ማለት ይቻላል ለቤተ ክርስቲያን ብቻ አለ ብዙ አገልግሎት አድርጓል። እንዲወድቅ ከፍተኛ ሆነ የሚተባበር ሰይጣን አለ በኢትዮጵያ ውስጥ እና እሸቱን የምትወዱት ካህናት በጸሎት አግዙት። የምትወዱት ኢትዮጵያውያን ሁሉ በጸሎት አግዙት። ክዳችሁት የጠፋችሁ ኮሜዲያኖች ወይም ሌሎችም ጭምር እኔ በበኩሌ የእሱ የቅርብ ወዳጆች እነማን እንደሆኑ ስለማውቃቸው እያንዳንድሽን ወደ ሚዲያ ነው የምናመጣችሁ። ሄዳችሁ ይቅርታ መጠየቅ አለባችሁ። ወገኖች እንግዲህ ስላዳመጣችሁ አመሰግናለሁ። አጋጣሚ ዩቲዩብ ስከፍቱ በቃ የሚያጋጥመኝ ሁሉ እኔ በቃ ለምን መተንፈስ አለብኝ፣ መናገር አለብኝ። ለምን እኔ ለማን ነው የምነግረው? ይሄን የመሰለ ሶሻል ሚዲያ አለ፣ ፌስቡክ አለ። ፌስቡክና አጠቃላይ ሶሻል ሚዲያዎች በመሀይማን መዳፍ ላይ መውደቃቸው ግን ያሳዝነኛል። የኢትዮጵያን ታሪክ የማያውቁ ሲነታረኩ ታያላችሁ። በዘር ፖለቲካ ሲጦዙ ታያላችሁ። የማይሰማ ጉድ የለም። ስላዳመጣችሁ አመሰግናለሁ። እንግዲህ ትኩረት ስጡ፣ መልእክቴን አድርሱልኝ። እግዚአብሔር ይስጥልኝ።